ሰላም ጤና ይስጥልኝ። በመላው ዓለም ያለች ናቸው። እግዚአብሔር ይመስገን ደህና ነኝ። እንግዲህ አጓግና ልብ አንጠልጣይ የሆነውን ኖላዊ ድራማ የምርመራ ውጤት አብረን የምናይ ይሆናል። ዶክተሩ በጣም ደንግጧል ማለት ነው። ለምን እንደደነገጠ እንግዲህ ወይ የአንድቹ ታሪክ አሳዝኖት ነው ወይ ደግሞ ባዩሽ ገንዘብ ሰጥታው ገንዘቡ የተቀበለው ገንዘብ አሰስቶታል። ገንዘቡን ልመልስ ከሀና ልሁን ከባዩሽ የሚለው ይመስለኛል። ያስጨነቀው ነገር በጣም ተጨንቋል ዶክተሩ። እንግዲህ አብረን የምናይ ይሆናል። ተከታተሉ። ላይክ እያደረጋችሁ ጀምሩ። እናመሰግናለን። 6 ዓመት በፊት ልጅ ጠፍታባቸዋለች። ደግሞ እርግጠኛ ነኝ እኔ ነኝ የጠፋችባቸው ልጅ እኮ። እንዴት? አባዬ አክሱም እንዳገኘ ይነግረውኛል። ግራ የሚያጋባ ነገር ነው። ታዲያ ርግብ ከየት መጣች? አላውቅም ዶክተር። የነበረኝን ታሪክ በሙሉ ሰርቃኝ ልጅ ነኝ ብላ መጣች። ይሄ በጣም የሚገርም ታሪክ ነው። እና ታዲያ እነሱ አምነዋታል? ቀላል ልጅ እንዳትመስልህ፣ በደንብ ነው ያመኗት። እንዴት አመኗት? የት እንዳገኘችው ባላውቅም የኔን ፎቶና የኔን መስቀል ሰርቃ ነው መረጃ አለኝ ብላ ያቀረበችው። ይቅርታ ሀና፣ አሁን ብቻዬን መሆን ስለምፈልግ እባክሽ ውጪልኝ። ዶክተር በጣም ይቅርታ ካስቀየምኩ። እባክሽ ብቻዬን መሆን ፈልጌ ነው። ጉርምሰው ወይ አባዬ፣ ምን እየሰራ ነው? እያየው አባዬ። እዚህ ወረቀት ላይ መፍጠጥ በቃ አይበቃም አይደል? ምን እውቀት ደግሞ በቃኝ ይባላል? ይህን ያህል እንደዚህ የሆንክበት ምክንያት ምንድን ነው? ያው ሰሞኑን እኮ ኤግዛም ስላለብኝ ነው። ፈተና ታዲያ መቼ ነው የምትጨርሰው? 1-2 ፈተና ነው የሚቀረን። ኦ ጥሩ። ስለዚህ ከኔ ጋር ወጣ እንላለን ማለት ነው። ወዴት ልንሄድ? ክፍለ ሀገር አጎቴን ለመጠየቅ አስቤያለሁ። እና መቼ ልትሄድ ነው? በቃ አንተ ፈተና ጨርስና አብረን እንሄዳለን። እኔ እንኳን መሄድ አይመስለኝም። ለምን አትሄድም? እዛ ከሄድኩኝ በኋላ ቢያመኝስ? እንዴ አሁን እኮ ጥሩ ሁኔታ ላይ ነህ። እንዴት ነው የሚያመህ? ሀና እኮ በየጊዜው እንክብካቤ ስለምታደርግልኝ ነው እንደዚህ ደህና የሆንኩት። ሀና ግን ይህን ያህል ጎበዝ ልጅ ናት ማለት ነው? አዎ በጣም ጎበዝ ነች። እሷ ባትኖር የኔ ሞቼ ነበር። በዚህ ሰዓት አሁን ሞት ምን አመጣው? በል አንተ ማንበብ፣ እኔም ሂጅ ከእናትህ ጋር ላውራ። ሀኒች የት ሄደሽ ነው? ዶክተሩ ጠርቶኝ እሱን እያናገርኩኝ ነበር። ለምን ፈልጎሽ ነው? አላወቅኩም። እንዴት ማለት? ጠራኝና ስለኔ ጠየቀኝ። ስለ አንቺ ምንድን ነው የጠየቀሽ? ስለተማርኩት ሙያ ጠየቀኝ። ከዛ እየነገርኩት እያለ ድንገት ምን እንደነካው አላውቅም ውጭ አለኝ። ምን አድርገሽ ነው ውጭ ያለሽ? እኔ ምንም አላረኩትም። አንዳንዴ ይጠዛል እንዴ? መጦዝ ምንድን ነው? ምን አውቃለሁ። ይልቅ ምርመራችሁ እንዴት ነበር? ጥሩ ነበር። እና እውነታው እንዴት ሆነ? እውነታው እኮ ዛሬ አይታወቅም። እና መቼ ነው የሚታወቀው? ትንሽ ይቆያል። አሁን ፀጉራችንን ሰተን የመጣ ነው። ለምን? ምርመራው እኮ የሚደረገው በፀጉራችን ነው። እና መቼ ነው እውነታው የምታውቁት? ትንሽ ይቆያል። አንቺ ግን አትጨነቂ እሺ። ለሁሉም ነገር ፈጣሪ መፍትሄ አለው። አውቃለሁ። የእኔ መድኃኒዓለም ሁሉንም በምክንያት ነው የሚያደርገው። ፋዘር በጣም እየተጨነቁ ስለሆነ ሀኒች ጭንቀትሽን ለመሸፈን ሞክሪ እሺ። አሴር አንተን ግን በጣም ነው የማመሰግነው። ለምን ሀኒቹ? ለሁሉም ነገር እዚህ ሀገር ሁሉም ነገር በጥሩ ሁኔታ እየሄደልኝ ያለው በአንተ ምክንያት ነው። አሴር በጣም ነው የማመሰግነው። እንደሱ አይባልም። አሁን ወደ ፋዘር እንሂድ። ወደ አባዬ ሳይሆን ለምን ወደ ቤት አንሄድም እንዴ? ለምን? ምግብ ሰርተን ከዛ ይዘን እንመጣለን። ደስ ይለኛል። ግን ሁለታችንም ስንጠፋባቸው ፋዘር አይጨነቁ? እስኪ አንዳንዴ እንኳን እንቀልድበት። ስትታይ ሙድ የምትይዣ መሲ፣ ግን በግብዳው ነው ሙድ የምትይዥው። ለማንኛውም እንሂዳ። አዎ እንሂድ። ሀና ግን ስንቱም ስራ ነች ላይ ኖሮችው። ምን ታካብጃለሽ? ይሄም ስራ ሆኖ ነው
እንዴ ከዚህ በላይ ስራ አለ እንዴ? ስራስ ባሳየሁሽ። እኔ እንደ ሀና የሚሰራ በዛ ላይ ደግሞ አመስጋኝ ሰው አይቻለቅም። ግን ሀና እኔን የምታሞጋግሷት ይህንን ምን አድርጋላችሁ ነው? ሀና ለዚህ ቤት ያላደረገችውን ብጠይቅኝ አይሻልም? እስኪ ለምሳሌ 2 ነገር ጥቀሽልኝ። አንቺ ራስሽ እዚህ ቤት የተገኘሽው በሷ ምክንያት አይደል እንዴ? ምን ማለት ነው? ሀና እንዳለችው ከሆነ የልጅነት ፎቶዋንና መስቀሉን ባታገኙ ኖሮ እዚህ ቤት አትመጭም ነበር። ሰላምዬ ግን የሀናን ነገር አምነሽ ሌባ እያልሽኝ ነው አይደል? እኔ እንደሱ አላልኩም። ታዲያ ይሄ ምን ማለት ነው? ሀና የሆነ እውነት ሳትይዝ ልጅ ነኝ ብላ ይሄን ያለ ርቀት የምትጓዝ ልጅ አይደለች። እና ሀና ትክክል ናት ለመባል እኔ ሌባ መባል አለብኝ? እኔ ሌባ ነሽ እያልኩሽ አይደለም። ከዚህ በላይ እንዴት ልትይኝ ፈለግሽ? ያልኩሽ ነገር አልገባሽም እና ነው? በደንብ ነው የገባኝ። በአንቺ እምነት ሀና ናት እውነተኛ አይደል? እኔ ግን ሌባና አጭበርባሪ ነኝ። ሀና ናት ትክክል የሚለው እውነት ነው። አንቺ ግን አጭበርባሪ ነሽ የሚለው የኔ ሀሳብ አይደለም። ተይኝ እባክሽ። ነገ ውጤቱ ሲመጣ ዛሬ በተናገርሽው ነገር ትጸጸችበታለሽ። ውጤቱ እኮ ሀናንም ልጅ አድርጎ ሊያመጣት ይችላል። እሱን አላሰብሽም? መቼስ ሀሴት 2 ነበረች አትይኝም አይደል? እንዴት ማለት? ትክክለኛዋ ሀሴት እኔ ብቻ ነኝ። ሌላ ሀሴት ካለች ነው ሀና ትክክለኛ ልትሆን የምትችለው። እሱን እንዴት እርግጠኛ ሆንሽ? ሀና እውነትን ሳትይዝ ይህን ያህል ርቀት ላትጓዝ ትችል ይሆናል። እኔ ግን እውነትን ሳልይዝ ጉዞውን ከናካቴው አልጀምረውም ነበር። እሱማ ሊታይ ቀርቧል። አሁን ለማንኛውም ቶሎ ቶሎ ስራችንን እንስራ። ግን የሀናን ስራ መስራታችን ተገቢ ነው? ለሷ ብለን ሳይሆን ሴትነቱ እንዳይጠፋ መስራታችን ለራሳችን ይጠቅመናል። ተመስገን ተመስገን አምላኬ፣ ልጆቼ በህይወት አሉ። እንዴ አባዬ አይኖሩም ብለህ ነበር እንዴ? ሁለታችሁም እንደ ቀልዶታችሁ እኮ እልም አላችሁብኝ። አንዳንዴ እኮ ሙድ የሚያዝቦት ብለህ ነው። አንተን አይደል ይሄን ሁሉ የምታደርገው? እና ምን ችግር አለው? ማለቴ ደበሮት እንዴ? እንደው ግን አንተ መቼ ነው ልብ የምትገዛ? የት የሚሸጠውን ፋዘርዬ፣ ደግሞ ለመግዛት ሳንቲም የለኝ። በቃ አታስብን፣ ይገዛልሃለሁ። አባዬ አንተ እንዴት ነህ? ደህና ነኝ ይመስገን። ወደ ሐኪሞቹ እኮ ልሄድ ነበር። እንዴ ለምን? ስትጠፉ ቢላስ ደውል ነዋ። ፋዘርዬ ከሀና በላይ ለኔ ነው የተጨነቁት። ልጄን ጠልፎ ወዴት ወሰድካት ብዬ ለአንተ ነው የሚጨነቀው። ሙድ ይዛለሁ አይደል ፋዘር? ይልቅ ሀና ከፋዘር ጋር ዛሬ ነው የሚማድረው። አይሆንም አሴር፣ አባዬ የሌለበት ቤት እንዴት ነው ማድረው? እና እዚህ ኩርምት ብለሽ እንዴት ትዘልቂዋለሽ ሀና? ከአባዬ ጋር እኮ የትም ባድር ምንም አይመስለኝም። ይልቅ አንተ ራት በልተን ሂድ።